ሀና ክፍል 6 ልብ አንጠልጣይ የፍቅር ታሪክ። ደራሲ ማኔ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። በጣም ስላፈርኩኝ ቤት እስከምደርስ ድረስ ምንም አልተነፈስኩም። እሱም ቤቱ አድርሼ እኔ በፍጥነት እየነዳሁ ወደ ቤት ተመለስኩ። ቤዛ ላይ መጮህ መናደድ ፈልጌ ነበር፣ ግን ስገባ የተበላበት ሳህን እንኳ ሳታነሳሳ ለጥ ብላለች። ትንሽ ራሴን ለማድከም ስለፈለግኩ ዕቃዎቹን አነሳስቼ አጣጥቤ ቦታ ቦታ ይዤ ተኛሁ። ዳዊት ሄለንን ካስተዋወቅኩት በኋላ ወሬው ሁላ ስለሱ ሲሆንብኝ ስልኳን ሰጠሁት። በደንብ አወሩ። ስለ ሁሉም ነገር ነገራት። ፈቃደኛ ከሆነችለት አግብቷት ወደ አሜሪካ አብረው መሄድ ከቻሉም ጠየቃት። እሷም በትህትናው እውነት ለመናገር በሚስትህ ስለተጎዳህ ብክስህ ደስ ይለኝ ነበር፣ ግን እኔ ከሃይስኩል ጀምሮ አብሮኝ የተማረ ፍቅረኛ አለኝ። በጣም ነው የምወደው። ከሱ ውጭ መመኘቱን አልፈልግም አለችው። ዳዊት ይህን ታማኝነቷን ይበልጥ ቢወደውም ግን እሷን መረበሽና ድጋሚ ከሌላ ሰው ፍቅር የያዛትን ሴት ማግባት ስለማይፈልግ በኖርማል አወራሻለሁ፣ በጣም ደስ የምትይ ሰው ነሽ ብሏታል። ከዳዊት ጋር ተቀራረብን። ጥሩ ጓደኛ ማቾችም ሆንን። ብዙ ነገር እናወራለን። አብረን ጊዜ ማሳለፍ ስንጀምር በግልጽ ከሀና ኃይለኛ ፍቅር እንደያዘኝ ነገረኝ። እኔ ግን ጉብዝናዋንና ቅልጥፍናዋ ደስ ስለሚለኝ አድናቁት እንጂ ፍቅር አልያዘኝም። የልብ ጓደኛዬ ናት ብዬ ተከራከርኩ። አንዳንድ ስሜቶችን አምነን ላለመቀበል እንታገላለን፣ ግን እውነታው አይቀየርም። ለማንኛውም እንዳትጎዳ። እሷ የራሷ ህይወት ካላት አንተ ከሱ ቀምተህ ብታገባት እንኳ አቅፋህ ተኝታ ራሱ እሱን ማሰብ አይቀርም። ከቻልክ ራስህን ከዚህ ስሜት አውጣ ብሎ መከረኝ። ሳስበው ያለኝ ነገር በሙሉ ልክ ነው። ራሴን ከሚሰማኝ ስሜት ማራቅ እንዳለብኝ ገባኝ። ከራሴ ጋር ብዙ ከተነጋገርኩ በኋላ የሆነ የጥፋተኝነት ስሜት ተሰማኝ። በቃ ትዳሬ ውስጥ ራሴ ያጎደልኩት ነገር ስላለ ነው ቤዛ ውጭ ውጭውን የምትመኘው። ትክክለኛ ባል አልሆንኩላትም። ጭራሽ እሷን ሳልፈታ ከሌላ ሰው ፍቅር ከያዘኝ እኮ እኔም ከዳተኛ ነኝ ብዬ አሰብኩና ራሴን ለማስተካከል ወሰንኩ። ህይወት አንዴ ወደፊት ሲሄድ ሁለቴ ወደ ኋላ ስትጎትተኝ ለሀና የሚሰማኝን ስሜት አምኜ መቀበል አልፈለግኩም። ድጋሚ ጽናትን ሳጣት የተሰማኝን ስሜት መድገም ወይ ደግሞ ሌላ ሰው እያፈቀረች አብሬያት መሆን ብቻ አላውቅም። ከዚህ ስሜት ማምለጥ ብቻ ነበር የፈለግኩት። በመጀመሪያም ጠዋት ሀና ጋር መሄዴን አቆምኩኝ። ጠዋት ራሴ እየተነሳሁ ቁርስ ሰርቼ ቤዛን ከእንቅልፏ መቀስቀስ ጀመርኩ። ምሳ ሰዓትም ቢሆን ቤት እየሄድኩ አብሬያት ምሳ በልቼ ወደ ስራ መመለስ፣ ማታም ቢሆን በጊዜ ወደ ቤት መግባትና አንዳንድ ቀን ማታ አብረን ወጠን እራት በልተን እየተሳሳቅን ወደ ቤት መመለስ። ብቻ አንድ ባል ለሚስቱ ማድረግ አለበት ብዬ የማስበውን ነገሮች በሙሉ ለቤዛ ማድረግ ጀመርኩ። በተቻለኝ መጠን ራሴንና ከሀና ለመራቅ ሞከርኩኝ። እሷ ግን በተደጋጋሚ ጊዜ ያጠፋሁት ነገር ካለ ይቅርታ ብላ ጠየቀችኝ። እኔ ግን ምላሽ አልሰጠኋትም ነበር። ለአንድ ወር ከምናምን ከቤዛ ጋር በዚህ ሁኔታ ውስጥ ምንም ሳንጣላ ሙሉ እንክብካቤ ሳላቋርጥባት ልቧን ለመግዛት ብሞክርም እሷ ግን እዛም እዚህም ማለቱ ሱስ ሳይሆንባት አልቀረምና ጠዋት ከቤት ስወጣ ዛሬ ምሳዛው ብላ ቤት እንዳትመጣ እኔ ስለደከመኝ መተኛት ነው የምፈልገው አለችኝ። በቃ በዛን ሰዓት ሁኔታዎች ግልጽ ሆኑልኝ። ቤት የሚመጣ ሰው አለ ማለት ነው። ካፌ ክፉ ቃል ሳይወጣ እሺ አልኳትና ከቤት ወጥቼ ወደ ዳዊት ጋር ሄድኩኝ። እስከ ቢሮው ድረስ በንዴት ውስጥ ሆኜ የተፈጠረውን በሙሉ እየለፈለፍኩለት ነበር። በጣም ከባድ ነው። ሚስቴ ብለህ አንድ ቤት እየኖራችሁ ሌላው እንዲዛ አልጋህ ላይ ፍቅር የምትሰራ ከሆነ ማሰብ በራሱ ይከብዳል። ግን ደግሞ ሁኔታዎች ናቸው የሚያጠነክሩ አለኝ። እሱን አድርሼው ወደ ሱቅ ሄድኩኝ። ሄለን ጋር ሄጄ ትንሽ አወራኋት። ስለ ዳዊትም የሚሰማትን ጠየቅኳት። እውነት ለመናገር በጣም ጥሩ ሰው ነው።
አስተሳሰቡም ሁሉም ነገሩ ደስ ይላል። እኔ ግን ልቤ ከሌላ ሰው ጋር ነው ስልህ ፍቅረኛዬን በጣም ነው የምወደው። መውደድ ቢሉህ እንዲህ ዝም ብሎ መውደድ ብቻ አይደለም፣ በጣም ነው የማፈቅረው። በቃ የመጀመሪያዬም የመጨረሻዬም ነው። ለእኔ በጣም ታማኝ ጨዋና የተረጋጋ ወንድ ነው። እሱም በጣም ነው የሚያፈቅረኝ እና ምንም ማድረግ አልችልም። ከምንም በፊት ፍቅሬን ነው የማስቀድመው። አሜሪካ መሄዴ ህይወቴን በገንዘብ ይቀይረው ይሆናል እንጂ ደስተኛ አድርጎ አያኖረኝም አለችኝ። ዝም ብዬ አየኋትና ታድሎ ሰው ሁሉ ከማያፈቅረው ጋር እየኖረ ነው አልኳት። ማለት አለችኝ። መልካም ስራን ተመኝቼላት ዝም ብዬ ተነስቼ ወጣሁና ወደ ሃኒ ጋር ሄድኩኝ። ገና ፊቴን አይታ ደህና ነህ አለችኝ። አይደለሁም ሃኒ፣ በየቀኑ ደስተኛ ለመሆን እየሞከርኩ ነው፣ ግን አልቻልኩም አልኳት። የተፈጠረውን በሙሉ ነገርኳት። ለምን እሷ እንደዚህ እያልክ ትኖራለህ? ከእሷ እየራኩ እንደነበርም አብራራሁላት። አይ ግድ የለህም አለችኝ። ነገሮችን ያስተካከልኩ ሲመስለኝ እየተበላሹ ጊዜያቶች ተቆጠሩ። ዳዊትም ከ2 ወር በኋላ ወደ አሜሪካ ይመለሳል። እሱ ከሄደ በኋላ እኔ እዚህ ባለው አካውንቱ ቀስ እያልኩ ከፍዬ እንድጨርስ ተስማምተናል። ጠዋት ከእንቅልፌ ተነስቼ ወደ ስራ ለመሄድ እየተዘገጃጀሁ ሶፋ ላይ ስለሆነ የምተኛው የወገብ ህመሜን እያስተዋልኩ ከሰዓት ፍል ውሃ ብሄድ ጥሩ እንደሆነ እያሰብኩ ከቤት ወጣሁና ወደ ዳዊት ጋር ሄጄ ስራ ቦታ ደረስኩት። ስመለስ መጀመሪያ ሱቅ ብሄድ ጥሩ እንደሆነ አስቤ መንገዴን ወደ ሱቅ ያደረግኩኝ። መጀመሪያ እንደተለመደው ሄለን ጋር ሄድኩኝ። መኪናዬን ለማቆም ቦታ እያመቻቸሁ ድንገት የሃኒ ባል ወደ ሱቅ ሲገባ አየሁት። እንዴ ሃኒ እዚህ መስላው ነው እንዴ አልኩኝ። ትዝ ሲለኝ ደግሞ ሃኒ አንድም ቀን ባሏ አዲሱን ሱቁን አይቶት እንደማያውቅ የነገረችኝን አስታወስኩና ግራ ተጋባሁ። ለነገሩ ሊገዛ መጥቶ ይሆናል፣ ግን እንዴት ዝም ብዬ በመስታወት ውስጥ የሚሆነውን መከታተል ጀመርኩ። ሄለን ገና ስታየው ፊቷ ፍክት ብሎ ተነስታ አቀፈችው። በሱም አልበቃ እቅፍ አድርገው ሳማት። በጣም ደነገጥኩኝ። ምን ማድረግ እንዳለብኝ ሁሉ ግራ ገባኝ። በሰዓቱ 2 አይነት ስሜት ውስጥ ገባሁ። የሆነ ሰዓት ደስታም ተሰማኝ፣ የሆነ ሰዓት ደግሞ ልቤ በኃይል ሲመታ ይሰማኛል። አይኔ ነው ወይስ ምንድን ነው? ማመን አቃተኝ። መኪናዬን አስነስቼ ሄድኩኝ። ከዛ በላይ ማየት አልቻልኩም። እየሄድኩ ሄለን ጋር ደወልኩኝ። ገበያ እንዴት ነው አልኳት። ቆንጆ ነው አለችኝ። ምን ብዬ እንደምጠይቃት ግራ ገባኝና ሱቅ መጥቼ እኮ ከሰው ጋር ሳይሽ ተመለስኩ አልኳት። አረ ለምን ተመለስክ? እሱ እኮ ነው ከሃይስኩል ጀምሮ ጓደኛዬ ያልኩህ፣ አስተዋውቅህ ነበር እኮ አለችኝ። አይ ደስ ይላል፣ ሌላ ጊዜ ተዋውቀዋለሁ አልኳትና ስልኩን ዘጋሁት። የሆነ የተደበላለቀ ስሜት አለ አይደል? በቃ ለሃና ቀጥታ ሄጄ እውነቱን ልነግራት አስቤ ነበር፣ ግን ምን ብዬ መኪና ውስጥ ቁጭ ብዬ ለደቂቃዎች ከራሴ ጋር ለመነጋገር ሞከርኩኝ። ግን ጭንቅላቴ ለመፈንዳት ደቂቃ የቀሩት መሰለኝ። ከዛ በላይ ብቻዬን መቆየቴ ጥሩ እንዳልሆነ ስለተሰማኝ ወደ ሃና ጋር መኪናዬን ነዳሁ። ደረስኩኝ። ከመኪና ለመውረድ ከራሴ ጋር ትግል ጀመርኩ። እንዴት ነው አይኗን የማየው? ለዋሻት ነው ወይስ ምን ላደርግ? ግራ ገባኝ። ቢሆንም ዝም ብዬ ወደ ሱቅ ገባሁ። ሃና ከባሏ ጋር ከት ብላ እየተሳሳቀች እንደ ሕፃን ልጅ እየተፍለቀለቀች ደረስኩ። አምላኬ ዛሬ አይኔ ነው ወይስ እየቃዠሁ ነው? ብቻዬን እንደ እብድ ፈገግ አልኩኝ። ሃኒ ወደ እኔ መጣ እያቀፈችኝ። አይገርምህም ከፍቅር ጋር እኩል ደረሳችሁ? ዛሬ እኮ ስራ ስላልገባ ሊያየኝ መጥቶ ነው አለችኝ። እሱም ቀበል አላትና ግድ ነዋ እማ፣ እንኳን ይችን ያህል ትርፍ ሰዓት አግኝቼ ይቅርና ብችል ራሱ ስራ ቁሜ ቀኑን ሙሉ አይንሽን እያየሁ ብውል አይሰለቸኝም አላት። እሷም ደስ ብሏት አይኑን እያየች በል ዝም በል አለቃችን መቅናት እንዳይጀምር አለችውና ተሳሳቁ። ትኩር ብዬ አየሁት። ፈጣሪ ሆይ በእሱ አይን እኮ ቤዛ መልአክ ናት። ቢያንስ ክፋቷን በግልጽ ነው የምታሳየኝ። እሱ ግን አንገቱን ደፍቶ የልቡን ክፋት ደብቆ እያስመሰለ መቆየቱን ሳስብ ሰው እንዴት እንዲህ ጨካኝ ይሆናል? ብቻ ሄጄ ወንበሩ ላይ ቁጭ አልኩና
እኔ ምላችሁ ግን የት ነው የተዋወቃችሁት አልኳቸው። ሀኒ ፈጠን ብላ ሃይስኩል ነዋ፣ አብረን ነው እኮ የተማርነው አንድ ትምህርት ቤት አለችኝ። እንዴ ሰው እንዴት ነው ይህን ያህል ዓመት እያስመሰለ መቆየት የቻለው? ውስጤ ሲጨስ ታወቀኝ። ተነስቼ ወጣሁ። ዳዊት ጋር ደወልኩለት። ስራ ላይ ነኝ መልሼ እደውላለሁ ብሎ ዘጋብኝ። የት እንደሚሄድ ግራ ሲገባኝ ተመልሼ ሄለን ጋር ሄድኩና ስለ ፍቅረኛዋ እንድትነግረኝ ጠየኳት። በደስታ ተሞልታ ስለ እሱ ትተርክልኝ ጀመር። ብታይ በቃ የሰው ልክ ማለት እሱ ነው። እንዴት እንደሚወደኝ አንድም ቀን ተቀይሮብኝ ፊቱን አትኩሮብኝ አያውቅም። በዛ ላይ እርጋታው ሰው እንዴት እንደሚረዳ ይሄ በቃ ሳታወራ ስሜትህን የሚረዳ ሰው ነው። በዛ ላይ እኔም ለሱ ታምኜ እሱም ለእኔ ታምነው ነው የምንኖረው። የተወሰነ ገንዘብ አጠራቅመን እንጋባለን አለችኝ። አይበለውና ግን ብትለያዩስ አልኳት። እረ ሰይጣን ጆሮ ይደፈን፣ እሱን ካጣሁ መነኩሳለሁ እንጂ ሌላ ወንድ ባይኔ አላይም። የመጀመሪያ እኮ ነው፣ ከሱ ውጭ አላቅም አለችኝ። በአትኩሮት ተመልክቻት ስለ ጽናትና ስለ እኔ ነገርኳት። መጀመሪያ ላይ ከሷ ውጭ መኖር የማልችል ይመስለኝ እንደነበር፣ ግን በቃ ፈተና ሲመጣ ግዴታ እንደሚያጠነክራት ነገርኳት። ውይ ጽናት ግን ስታሳዝን፣ ስሜቷን እረዳታለሁ። የመጀመሪያ ፍቅርን ማጣት በጣም ከባድ ነው፣ ህመም ነው። ለዛም ነው እኔም እሱን ካጣሁ መኖር አልችልም ያልኩህ። እሱ ለእኔ ብዙ ነገሬ ነው። መኖርን ራሱ የተለማመድኩት ከሱ ጋር ነው አለችኝ። ከነሱ በላይ አጣብቂኝ ውስጥ የገባው ያህል ተሰማኝ። እንዴት ነው ለነዚህ እውነቱ የሚነገረው? አላውቅም። ተነስቼ እንደ እብድ ወጣሁ። ከዛን ቀን በኋላ የሃናን ዓይን እንዴት እንደማየው አሰብኩና አቃተኝ። ግን ደግሞ እውነቱን ነግራት የሚሰማትንም ህመም አስቤ ዋጥ አደረግኩትና ሃናስ የተወሰነ ጠንካራ ትመስለኛለች። ሄለን ግን ፊቷ ያስታውቃል። ምንም የማታውቅ የዋህ ናት። ነገሮችን መቋቋም የምትችል አይነት ልጅ አትመስልም። አነጋገሩ ያስታውቃል። ዳዊት ጋር ደወልኩለትና ያለበት ቦታ ሄድኩኝ። በቃ ስራ ቢኖረውም ባይኖረውም አያገባኝም። ብቻ በዛ ሰዓት አንድ የማወራው ሰው ብቻ ነበር የፈለግኩኝ። ስለዚህ ዳዊት ጋር ሄድኩኝ። ሁሉንም ነገርኩት። በዝግታ ውስጥ አዳመጠኝና አየህ አይደል ብዙ ጊዜ ሴቶች ወንድ ልጅ ከልባቸው የሚወዱት አስመሳይና ውሸታም ሲሆን ነው። አንድ ወንድ ሴትን ልጅ ሲቀርብ ትክክለኛ ማንነቱን ነግሯት እውነተኛ እሱነቱን አሳውቋት ከቀረባት በእርግጠኝነት አትፈልገውም። ነገር ግን የሌለውን ማንነት እንዳለው እያስመሰለ የሌለውን ነገር አለኝ እያለ ከሆነ የቀረባት በእርግጠኝነት አብሯት እንዲሆን ትፈቅድለታለች። ይሄ ልጅ የማስመሰል አቅሙ ከአንድ ከተዋጣለት የፊልም አክተር በላይ አስመሳይ ስለሆነ ነው ከአንድም ሁለት ሴት ከልቧ እንድታፈቅረው ማድረግ የቻለው። ብቻ የሰው ልጅ ተፈጥሮ ግርም ይለኛል። በዚህ ዘመን እውነተኝነት የተናቀ ይመስላል አለኝ። እኔ የጨነቀኝ እኮ ሁለቱ ሲያውቁ ምን እንደሚሆኑ ነው። አንተ ሌላ ነገር እያወራህ ነው አልኩት። ተረጋጋ ታምራት፣ እሱ ራሱ እኮ ያንተን ያህል አልተጨነቀም። እውነታን ቶሎ ተጋፍጠው ማለፍ እንጂ ማሳደር ጉዳቱ ከፍ ያለ ነው አለኝ። እሺ አንተ ንገራቸው አልኩት። በፍጹም ከኔና ካንተ ማን ቀርቧቸው ነው? አንተ እያለህ እኔ የምነግራቸው አለኝ። እሺ ምን እናደርግ? እኔ እኮ ጨንቆኝ ነው። ለሃና ምን ብዬ እንደምነግራት ግራ ገባኝ አልኩት። ቆይ መጀመሪያ ሁለቱንም ለማረጋጋት እንሞክርና እኔም ነገሮችን አመቻችቼ እንነግራቸዋለን። ወደ ውጭ የምሄድበትን ቀን ላራዝመው አለኝ። ምክንያቱም ሃኒ ስትጎዳ ማየት ይከብደኛል፣ ሄለንም ስትጎዳ ማየት ይከብደኛል። ብቻ ከጎኗ መሆን አለብኝ፣ ከሄለን ጎን። በዚህ ሁኔታ ውስጥ ጥያት መሄድ የለብኝም አለኝ። ለዳዊት እውነቱን መደበቅ ስላልቻልኩ ግን እኮ ሃኒ ስትጎዳ ማየት ከበደኝ እንጂ ስለማገጠባትና ባለጌ ወንድ ሆኖ ስላየሁት እኮ ደስ ብሎኝ ቢያንስ የተወሰነ እድል ይኖረኛል አይደል አልኩት። ምን አንተ ብቻ እኔም እድል አለኝ እንጂ አለኝና ተያይተን ተሳሳቅን። አብረን ቁጭ ብለን ማሳለፍ ጀመርን። የእሱም ስራ ቀረ፣ እኔም ሱቅ መሄዱን ተውኩት። እስከ ማታ እሱም ብሶቱን እኔም ብሶቴን ማውራቱን ተያያዝ ነው።
እስከ ማታ 4 ሰዓት ድረስ አብረን አሳለፍን። ራሳችንን መጠጥ ውስጥ መደበቅ ጥሩ እንዳልሆነ ቢገባኝም በሰዓቱ ግን ልክ ያደረግኩ ያህል ነበር የተሰማኝ። አይገርምም? ምን ነው ከሰዓት ሳትመጣ ቀረህ? ምን ሆነህ ነው ብላ የደወለችልኝ ብቸኛዋ ሴት ሀና ብቻ ነበረች። ቤዛ ደውላ እንኳን ሞተህ ነው ወይስ ታመህ የት ሄደህ ነው የቀረኸው ሳትለኝ ነው ያደረችው። በደንብ እንደመሸ ሰዓቱን ስናይ ወደ ቤት እየነዳን ስለመሄዳችን እርግጠኛ አልነበርንም። ሁለታችንም በስርዓት ባላንስ ማድረግ ከብዶናል። ለመቆም ራሱ አቅማተን ነበር። እኔ እንደዛ አይነት ስሜት ውስጥ ሆኜ ሀና ጋር ደወልኩ። ሞቅ ብሎኝ፣ እንዲሁም ሁሌ ብደውልላት የማትሰለቸኝ አይነት ልጅ ስለሆነች ደወልኩ። ድምጿን ሰማሁት። በተያያዘው አፌ ይቅርታ ቀሰቀስኩሽ እንዴ አልኳት። ታሚ ቤት አልገባህም እንዴ እስካሁን ውጭ ነህ አለችኝ። አዎ ምን ቤት አለኝ ብለሽ ነው አልኳት። የት ነህ ብላ ደጋግማ ስትጠይቀኝ የተለመደው ቤት አልኳት። እሺ ጥሩ ላይ ነህ፣ በደንብ ጠጣ ብላ ስልኩን ዘጋችው። እየተናደደችብኝ እንደሆነ ስለገባኝ ዝም ብዬ ስልኬን አስቀመጥኩት። እንደ መጠጥ ሞራል የሚሆን ነገር የለም። ቤዛ ጋ ደውዬ ጥርግርግ ላደርጋት ፈልጌ ነበር፣ ግን ስሟን ራሱ ሳነሳው ስቅጥጥ አለኝና ተውኩት። እኔ እንጃ ሰዓቱን በትክክል አላስታውስም፣ ግን ቢበዛ 30 ደቂቃ ቢሆን ነው የቆየችው። ሀና ያለሁበት መጣች። ቡኒ ፓሪ ቀሚስ በነጭ ጫማ አድርጋለች። ከላይ ነጭ ቲሸርት እና ትልቅ ጥቁር ካፖርት አድርጋ ስካርፓን አንገቷ ላይ ጣል አድርጋ አይኗ ሲማትር አየኋት። በሰዓቱ ሀና በደመ ነፍሴ እየታየችኝ እንጂ የምራ አጠገቤ መታ ቆማ ስለመሆኑ ማመን አልቻልኩም ነበር። እኔ እንጃ ብቻ አካብጄው ይሁን ባላቅም ፈጣሪ ከላይ የወረደ ያህል እስኪሰማኝ ልቤ ስንጥቅ ሲልና በደስታ ብዛት ልቤ ለመውጣት ስትታገለኝ ገና እንዳየኋት እንደ እብድ ብድግ ብዬ ሄጄ አቅፌ ሳንጠለጥላት ትዝ ይለኛል። አቅፌ ካንጠለጠልኳት በኋላ ነው ሰው መሃል መሆኔ ሁላ ትዝ ያለኝ። እጇን ይዤ ወስጄ እጄ ያለሁበት ላይ አደረግኩት። እሷንም ወንበር ላይ አስቀመጥኳት። ለደቂቃ አይኔን ከእሷ ላይ ማንሳት ተሳነኝ። ዳዊት ግን ኮስተር ብሎ ሴት ልጅ ነሽ፣ በዚህ ሰዓት እንዴት ብቻሽን ከቤት ትወጫለሽ አላት። የዛኔ ነው መምሸቱን ሁላ ትዝ ብሎኝ መንገድ ላይ የሆነ ነገር ብትሆንስ የሚለው ድንጋጤ ውስጤ የገባው። ግን እንዴት መጣሽ? ያው ጓደኝነታችን ለዚህ ቀን ካልሆነ ለመቼ ሊጠቅመን ነው? ዳዊት እንዳለኮ አላወቅኩም ነበር። ብቻህን መስለኸኝ ነበር። ምናልባት ከፍቶህና ደብረህ ነው እስከዚህ ሰዓት ያመሻኸው ብዬ ነው አለችኝ። አመሰግናለሁ አልኳት። ኦ ይሄ ስካር ልብ አስገዛህ መሰለኝ። ደግሞ ከመቼ ጀምሮ ነው አንተ እኔን ማመስገን የጀመርከው አለችኝ። ትኩር ብዬ አየኋት። በቃ እቅፍ አድርጋት አለኝ። ዋጥ ባደርጋት ሁሉ ብዬ ተመኘው። እጇን ይዤ አልለቅም አልኩኝ። ከአጠገቤ የምትሄድ ያህል ተሰማኝ። የምትጠጩ ነገር ካለ ዘዢ አልኳት። በፍጹም እኔ ምንም አልጠጣም። አሁን ማን ነው መኪና የሚነዳላችሁ እንደዚህ ሰክራችሁ አለችን። አንቺ ነሻ አልኳት እየሳኩ። ኧረ ታሜ እኔ እኮ ብዙም ልምድ የለኝም ተማርኩት እንጂ መች ነዳሁ። ደግሞ መንገድ ላይ ገልብጫችሁ ጉድ እንዳትሆኑ። ለማንኛውም በቃ ተነሱ እሺ እንውጣ አለችን። እኔ ከአንዳንድ እሺ አልኩኝ። ዴቭ በእግሩ ነካ አረገኝና ወደ ጆሮ አስጠግቶ አየር ያስኩባችሁ እንዴ? የራሳችሁ ጊዜ ከፈለጋችሁ እኔ እዚህ ሩም ይዤ አድራለሁ። እናንተ የኔ ቤት ሂዱ፣ ካልሆነም አብረን እንሄድና የተለያየ ክፍል እንተኛ አለኝ። ኧረ በፍጹም እኔ እንኳ ብፈልግ እሱ አታስደርሰኝም፣ አብረን እንሂድ አልኩት። ሙሉ ሂሳቡን እሱ ከፈለና ተያይዘን ወጣን። እኔና እሱ ከኋላ ገባን። መንገዱ ሙሉ ክፍት ስለነበር ብዙም ሳንቆይ ቤት ደረስን። የዴቭን ቤት ከውጭ እንጂ ውስጡን አይቼው አላቅም። ውስጡ የተንጣለለ አይገልጸውም። ሀና ከላይ እስከታች በደንብ ቃኘችና ቆይ ብቻህን ይህን ያህል ቤት ውስጥ ምን ትሰራለህ አለችው። ዳዊት ፈገግ ብሎ እያያት እኔ እንደዚህ ጽድት እምር ያለ ነገር እወዳለሁ፣ በሉ ደህና ደሩ፣ የሚለበስ ነገር አልብሱኝ ብሎ
በቁሙ እዛው ሶፋ ላይ ወደቀ። ሃኒ ፈጠን ብላ መኝታ ቤት ገብታ አልጋ ልብስ ይዛ መታ ለበሰችው። ጫማና ካልሲውን አውልቃ አስተካክላ አስተኛቸው። እኔንም ወደ መኝታ ክፍል አስገባችኝ። ጫማዬን አውልቃ አስተካክላ አስተኛችኝና ከክፍሉ ወጣች። ነይ ምንም አላረግሽም፣ እቅፍ ብቻ አድርጌሽ ልተኛ ልላት ፈልጌ ነበር፣ ግን ዋጥ አድርጌ ዝም አልኩኝ። በግራ ብል በቀኝ ብዞር በጀርባዬ በደረቴ በቃ በጣም ተገላበጥኩ። እንቅልፍ የሚባል ነገር አጣ። ተነስቼ ሽንት ቤት ገብቼ ፊቴን ታጠብኩ። ትንሽ ቀለል አለኝ። ስገባ ያላየኋት ሀና ስወጣ ሶፋ ላይ ጥቅልል ብላ በጣም በርዷት ስካርፏን ላይዋ ላይ ጣል አድርጋ ካፖርቷንም እንደ ብርድ ልብስ ለብሰው አየኋት። አጠገቧ ሄጄ ቁጭ አልኩና አንቺ ገብተሽ አትተኝም እንዴ? ተኝ እንጂ አልኳት። ብዙ ጊዜ እኔ ከጠጣሁ በኋላ ትኩስ ነገር ስጠጣ ወዲያው እንደምነቃ አውቃለሁኝ። ስለዚህ ቡና እንድታፈላልኝ ጠየኳት። ቤቱ ሙሉ ፈርኒጅ ስለተደረገ ሙሉ እቃው አለ። ገብታ አፍልታ አመጣችልኝ። አንድ ስኒ ጠጣሁ። ትኩሱ ቡና ካለሁበት ሙድ አነቃኝ። ሃኒ እጄን ይዤ ነይ በናትሽ እጄን እየበረደኝ ነው፣ ነይ እስኪ ያዥኝ አልኳት። አንተ ሰካራ ብላ ተናገረችኝ። ተሳሳቅን። አንተ ያመሃል እንዴ? እኔ ሌላ ነገር አላሰብኩም። ሆ ብታስብስ ሳላቅማማ ነው ምገልህ። በቃና ብላ ከነ ካፖርቷ እኔም ከነ ልብሴ አብረንተኛል። ልቤ እርፍ ነገር አለ። ብቻ ተመችቶኝ አደርኩኝ። ዳዊት ልብሱን ቀያይሮ ወደ ስራ ቦታ ደረስኩት። ሃኒም ባደረችበት ልብስ ስራ ቦታ እንዳትሄድ ወደ ቤቷ ወሰድኳት። እየሄድን ምን ያህል እንደተናደደችብኝ ድጋሚ እንዳልጠጣ አስጠነቀቀችኝ። እሷን ቤት አድርሼ እኔም ወደ ቤት ሄጄ ልብስ ቀየርኩ። ቤዛ ከእንቅልፏ አልተነሳችም። ወይ አውቃ እንደተኛ አስመስላ ይሆን አላቅም። ብቻ ዝም ብላ ተኝታ ነበር። እኔም ዝም ብዬ ልብሴን ቀያይሬ ወጣሁ። ከዛሬ ነገ ልንገራቸው እያልኩ 15 ቀናት ተቆጠሩ። ከዳዊት ጋር አንድ ነገር አሰብን። ሁለቱንም ተመሳሳይ ቦታ ቀጥሮ እሱንም ተመሳሳይ ቦታ መጥራት፣ ከዛ ሶስቱንም አንድ ቦታ ማገናኘት የሚል እቅድ አሰብን። ግን እኔ ሃኒ በሰዎች ፊት የተዋረደች ያህል ተሰማኝና ይቅር ብዬ ቆየሁና ብዙ ካሰብኩ በኋላ ለሱ ከዛ የበለጠ ውርደት እንደለ ሲገባኝ ለሃና ደውላ እራት ሰብሰብ ብለን እንድንበላ እንድትነግረው ነገርኳት። ውሳኔ ልክ እንደሆነ ገባኝ። ደስ እያላት እሻለችኝ። ማታ ላይ ደስታዋ ሲጨልም እያሰብኩ ልቤ ስብር ቢልም ግን ከሱ ጋር መቆየቷ ለሷ ጥቅም እንደሌለው አስቤ ውሳኔ ልክ እንደሆነ ገባኝ። ሄለንንም ስራውን በማስመልከት እራት እንደምንበላ ነገርኳት። እሺ አለችኝ። ሁሉም በአንድ ሜዳ ሊገናኙ ሰዓቱ ተቆረጠ። ሃኒ ለባሏ ደውላ 1 ሰዓት ሲል እዛ ድረስ አለችው። እኛ ደግሞ 1 ሰዓት ተኩል እዛ እንደርሳለን ተባባልን። እኔ ዳዊት፣ ሄለንና ሃና በእኔ መኪና ወደ ቦታው አቀናን። መኪና ውስጥ ሃኒና ሄለን ማውራት ጀመሩ። አይገርምሽም ግን ፈጣሪ እንደ ድንገት መንገድ ላይ አገናኝቶ ይሄን ስራ ባታገኝልኝ ኖሮ እስካሁን በጭንቀት አብጄ ነበር። አመሰግናለሁ ትላታለች ሄለን ለሃና። ሃኒም ቀጠል አድርጋ አይገርምሽም የዛኔ ተማሪ እያለን አንቺ ጥሩ ጸባይ ነበረሽ፣ ታማኝ ሆነሽ እንደምትቀጥይ ስለማውቅ ነው አለቻት። አመሰግናለሁ ብላ መለሰች ሄለን። ሃኒም ወደ እኔ ፊቷን አዙራ እኔ ምልህ የዛሬው እራት ግን ሚስትህን አያካትትም እንዴ? ለምንድን ነው የኔ ባል ብቻ የተጋበዘው አለችኝ። አይ ዛሬ ቤዛ አይመቻትም ብዬ ነገሩን ቋጨሁት። ሄለንም ከእኔ ቀጠል አድርጋ እንዴ ሃኒ አገባሽ እንዴ ባሌ ስትይን የሰማሁት አይደል አለቻት። ሃና ፈገግ ብላ ይቅርታ ባሌ የምለው ለምዶብኝ ነው፣ አብሮን ከኛ ጋር የተማረ ልጅ ነው እኮ የጠበስኩት። ቆይ ታይዋለሽ እንደምታስታውሹ ተስፋ አደርጋለሁ አለቻት። ሄለን በደስታ ተሞልታ ያ ትምህርት ቤት
ለእኛ ጥሩ ገድ ነበረው ማለት ነው። ተምረን እንኳ ደህና ስራ መያዝ ባንችል ጥሩ ትዳር ሰጥቶናል። እኔም ከዛውን የጠበስኩት አለቻት። ሁለቱ ሴቶች የልብ የልባቸውን ያወራሉ። የእኔ ልብ ደግሞ በአፌ ለመውጣት ትታገለኛለች። ክፍል 7 ይቀጥላል።